ነገር ከዛሬ ጀምሮ ማለት ነው እየመጣ በየመንገዱ ወረቀት አትስጠኝ ቢገባ እሺ እንግዲህ ምን መፈራ መስሎ ነው ማንም ነገር አልሰራም ገባህ ማን ተነሳበት ነገር ሆኛለሁ መታሰር ነው ምንም አይደለም ታዚ አይደለም የሚሰጠው በየጎዳናው እየመጣ ነው ወረቀት ያመጣ እሺ እኔ ምን ላድርግ ታዲያ እስከባ ግን ደስ ይለኛል ኤቪደንስ ነው በእውነት ተመልካቹም ደስ ይለው ነበር አይ ምንም አያስፈልግም በስራ ላይ ችግር ያመጣባል እሺ አመሰግናለሁ እሺ በቃ እሺ ጀምራላ ሰላም እንደምን አላችሁ ላይኩን ነኝ ያው እንግዲህ ዛሬ ደግሞ ሌላ አዲስ ጉዳይ መጥቷል ይሄን ጉዳይ ለእናንተ አይናችሁ እያየ እዚሁ ቀድጄ እዚሁ አስነብባችኋለሁ ማለት ነው ካሜራማን እያንዳንዱን ነገር ያሳያችኋል ስለዚህ በዋናነት ዛሬ የተገኘሁት ያው የኢትዮጵያ ወይም የኢፌድሪ ጠቅላይ ፍርድ ቤት ለሜላት ሁለተኛ የትዕዛዝ ደብዳቤ ልኮላታል ማለት ነው ይሄንን የኢትዮጵያ ጠቅላይ ፍርድ ቤት ሲልክላት በቃ ይሄ የኛ ትዕዛዝ ነው እኔ አልቀበልም አልወስድም የተንከራተትኩ ነው ድጋሚ ይሄንን ነገር አላደርግም የሚል እንትን ብዬ ነበር ምላሽ ሰጥቼ ነበር ነገር ግን ፍርድ ቤቱ የራሱ የሆነ አሰራር አለው ይሄን ማድረግ አለብህ ይሄ ካልሆነ የመጨረሻችን ይሆናል ማለት ነው ባሉበት ነገር ይወም ማስተካከል እንችላለን የሚል ትዕዛዝ ነው የተሰጠኝ ይሄንን ወረቀት ዛሬ ለሜላት አድርስላታለሁ ማለት ነው እሷ የምታሳየኝ ነገር እያንዳንዱን እናንተ ጋር አደርሳለሁ እንግዲህ ሁላችሁም ትከታተላላችሁ ከዛ ለሷ ከመሰጤ በፊት ግን ይሄንን ወረቀት ፊታችሁ ላይ ቀድጄ አነበዋለሁ ካሜራማን እያንዳንዱን ነገር ያያል ማለት ነው እንግዲህ ሁላችሁም ባነበው ችግር የለውማ እሺ ያው ችግር የለውም መክፈት ትችላለህ ነው ያለኝ እሱ ህጉን በደንብ ስለሚያውቀው ማለት ነው ስለዚህ ሁላችሁም ምን ይላል የሚለውን እናያለን እስኪ እንከታተለው አብረን ሁላችንም እንቀዳለን ማለት ነው እያያችሁት እዚህ ጋር እንቀደዋለን ከዛ የተቀደደ ወረቀት አልሰጣ ለምን ሰጣኝ ምናምን ልትለኝ አትችልም ምክንያቱም የህግ አካል አብሮኝ ስላለ ማለት ነው እሱም ስላለ እያንዳንዱን ከእናንተ ጋር አብረን እናየዋለን ምን ይላል የሚለው ማለት ነው ግን ዋና ጉዳዮችን አብረኝ ብትሆን በጣም አሪፍ ነበር እሺ በቃ ስለዚህ ልደውል በኋላ እሺ በቃ መልካም ጊዜ እደውልልሃለሁ 15 ደቂቃ 20 ደቂቃ ቢበዛ እሺ ባይ ቻው እሷ እየመጣች ነው እንግዲህ ወረቀቱ ይሄንን ይመስላል ምንድነው የሚለው ከኢፌድሪ ጠቅላይ ፍርድ ቤት ለወይዘሮ ሜላት አዱኛ ለሁለተኛ ጊዜ የተሰጠ ትዕዛዝ ፍርድ ቤቱ ይለናል ማህተም አለው እንግዲህ ይሄንን እያንዳንዱን ትዕዛዝ እያንዳንዱ ሁነት ለእናንተ አደርስላችኋለሁ እያንዳንዱን ቃል በቃል ወደ እናንተ አደርሳለሁ ማለት ነው አነባዋለሁ እንግዲህ እንዳያችሁት ሁለተኛ በግራም በቀኝም እንትን አለው ማህተም አለው እሱ በጋራ እናነባዋለን ቀን 14 ሁለተኛ ወር 2018 ዓመተ ምህረት የኢፌድሪ ጠቅላይ ፍርድ ቤት ለወይዘሮ ሜላት አዱኛ ለሁለተኛ ጊዜ የተሰጠ ትዕዛዝ ፍርድ ቤቱ ይላል በቅንፍ ከሳሽ አቶ ላይኩን ሙሉሰው ተካ በእርሶ ላይ ክስ መስርቶ የክሱን አቤቱታ ፍርድ ቤቱ ተቀብሎ እርሶ በሚገኙበት ቦታ ላይ የፍርድ ትዕዛዝ በከሳሽ በኩል እንዲደርሶ ፍርድ ቤቱ ትዕዛዝ ማስተላለፉ ይታወቃል ይህንን ትዕዛዝ ተቀብሎ ምላሽውን እንዲሰጡ በሚል ደግሞ ፍርድ ቤቱ ቀጠሮ መስጠቱም ይታወሳል ነገር ግን እርሶ በተቀጠሩበት ጊዜ መገኘት አልቻሉም ስለሆነም ፍርድ ቤቱ የያዘውን የአቶ ላይኩን ሙሉሰው ጉዳይ በቀን 19/02/2018 ዓ.ም
በጠቅላይ ፍርድ ቤት ጠዋት 4 ሰዓት ተገኝተው የእምነት ክህደት ቃልዎን የማይሰጡ ከሆነ ፍርድ ቤቱ ባሉበት ውሳኔውን እንዲያሳልፍ ይገደዳል ይልና የባለስልጣኑ ፊርማና የፍርድ ቤቱ ሎጎ ተቀምጦበታል ማለት ነው። በጀርባም እንደምታዩት ሌላ ማህተም አለ። ይሄንን ይመስላል ህጋዊነቱን የሚያረጋግጥ ማለት ነው። ይሄንን ይመስላል እንግዲህ ይሄንን ወረቀት ለሜላት ዛሬ ለሁለተኛ ጊዜ የማስረክባት ይሆናል። የሷ ምላሽ ምን ይሆናል የሚለውን በጋራ ሁላችንም የምናይ ነው የሚሆነው። ይሄ የመጨረሻ ትዕዛዝ ነው። በዚህ ትዕዛዝ መገኘት ካልቻለች ፍርድ ቤቱ የራሱን ትዕዛዝ ማስተላለፍ መወሰን ይችላል የሚል አጭር የሆነ መልእክት ነው የተሰጠኝ ማለት ነው። እሷ ምን አይነት ሁለቶችን ልትቀበል ትችላለች ወይስ አትችልም የሚለውን ደግሞ ሁላችሁም የምታዩት ይሆናል። እንደባለፈው የምታመናጭቀኝ ከሆነ እሷ ጋር ጥዬላት እኔ እሄዳለሁ። ያኔ በሰዓቱ በጊዜው እገኛለሁ ቀጠሮ ቦታ ላይ ምን ሊሆን እንደሚችል እናንተ መገመት አይቸግራችሁም። ስለዚህ ሜላት ዛሬ እዚህ ቦታ ላይ ቀጥሬያታለሁ። ዛሬ ቀጣሪው እኔ ነኝ። በነገራችን ላይ ደስ ብሎኛል። ምክንያቱም ማንዴት አለኝ፣ አሁን ስልጣኑ አለኝ። የማትቀበል ከሆነ ቀጥታ እኛ ጋር አሳውቀን። ይሄ ለመጨረሻ ጊዜ የተሰጠ ደብዳቤ ነው ስለተባልኩኝ፣ ትዕዛዝ ነው ስለተባልኩኝ እሷ ትመጣለች። ነገርየውን አብረን በጋራ እናያለን ማለት ነው። ስለዚህ መቀበል አለብሽ እያልኩሽ ነው። አትጨቃጨቅኝ፣ ይሄው ተቀበይኝ እያልኩሽ ነው። ይሄው ለሁለተኛ ጊዜ የመጣ ወረቀት ነው። ይኸውልሽ ሲጀመር አቅለሽ የምታየው አይደለም። የምን ወረቀት ነው አልኩ አይደል እንዴ? ይኸውልሽ ከዚህ በፊት ግራ ገባኝ። ይኸውልሽ ከዚህ በፊት የተሰጠሽን ወረቀት ወሰድሽው እንጂ ፍርድ ቤት ላይ አልተገኘሽም አይደል እንዴ? በቀጠሮ ቦታ ተገኝተሻል። በየቀኑ እያመጣ ወረቀት እያመጣ አትስጠኝ በእናትህ። ወረቀት እዛ ደግሞ አልበዛም እንዴም ዘንካ በእናትህ እዛ ይኸውልሽ ይሄንን ስትጥይው እኔ እሱን ይሄንን አይደለም የጣልሽው፣ ፍርድ ቤቱን ነው እያናቅሽ እያቃለልሽ ያለሽው፣ ህግን ነው እያጥላላሽ ያለሽው። ስለዚህ ህግ እንደሚያደርግ ያደርገናል ብለህ አይደል? ይኸውልህ አሁን እኮ ብዙ ነገር ሆነ። በየቦታው በየመንገዱ እየመጣ 10 ጊዜ እየታሸገ እያመጣ አትስጠኝ። ለኔ ምንም የሚፈጠር መስሎ ነው ወይ? አዳምጪ። ይኸውልሽ አሁንም እኔ አንቺን የሆነ ነገር ያደርጋል ወይም ደግሞ ሌላ የማይሆን ውሳኔ ወስናል ብለሽ ከሆነ እኔ አላደርገውም። እያልኩሽ ያለሁት ምንድነው በቀጠሮሽ ቦታ አልተገኘሽምና ሌላ ሁለተኛ ደብዳቤ ተሰጥቶሻል። ስለዚህ ይሄን ደብዳቤ ያዥና በቀን 19 አይቼዋለሁ፣ በቀን 19 መገኘት መቻል አለብሽ። በጊዜው ካልተገኘሽ ደግሞ ውሳኔው የከበደና ጠንካራ ይሆንብሻል። ይሄንን ይዘሽ ሂደሽ መከራከር ትችያለሽ ነው እያልኩሽ ያለሽው እኮ። በቃ ይሄን ያዥውና ሂጂ። ይሄን ወረቀትን ይዘህልኝ ከዚህ ጥፋልኝ ነው የምልህ። ገባህ? ጥፋ። ሰማህ? በአንተ የተነሳ እኮ ብዙ ነገር ሆኛለሁ። ገባህ? ምንድነው ይሄን ያክስ በየእንትኑ እየመጣ እንደዚህ ምን ሰማህ? ምንድነው ሰማህ? እንግዲህ ምን መፈራ መስሎ ነው? ማንም ነገር አልፈራም። ገባህ? በአንተ የተነሳ ብዙ ነገር ሆኛለሁ። መታሰር ነው ምንም አይደለም። እታሰራለሁ። ይኸውልህ ብዙ ነገር ሆኛለሁ። ይቅርታ ጠይቄያለሁ። ብዙ ነገር ሆኛለሁ። እሱንም ታንግዲህ እንደውም ይቅርታም አልጠይቅም። ይቅርታ የሚባለውን ነገር ሁለተኛም አልጠይቅም። ሞትም አልፈራም። እንደውም ታያለህ። ሜላት በጣም እየተናደድኩ እየቻልኩት ነው። አይመለከተኝም። እየተናደድኩ እየቻልኩት ነው። እያቃለልሽ ያለሽው ህግን ነው እያልኩሽ ያለሁት። ህግማ ህግ እኮ አልኩህ እኮ የምታቃልል ራስህ ነህ። ህግ ሲጀመር እንደዚህ አይደለም የሚሰጠው። በየቦታው በየጎዳናው እየመጣ ነው ወረቀት ያመጣ። እሺ እኔ ምን ላድርግ ታዲያ? እሺ ተቀበይኝ። ይሄ ደግሞ የህግ እንትን ነውና ተቀበይኝና ሂጂ። እሺ አይመለከተኝም። የሚመለከተኝ ነገር አይደለም። ገባ? ይኸውልሽ ስለ መድኃኒዓለም ልለምንሽና ማለት በቃ ግድ የለም እሺ፣ በምታምኙ ልበልሽ። ይሄ ህግ ነውና ህግን ተቀበይኝ። አሪያ እኮ ቪዲዮ አለኝ እኮ አንቺን እኮ በቀላሉ እንትን ማለት ይቻላል። ግን ይኸውልሽ ዝም ብለህ
አታናደኝ አሁን ሰማኝ እኔ በጣም እየታገዝኩሽ ነው እኮ ምን አድርገኝ ነው የምትኝሽ አሁን እባክህ ሂድና ፖሊስ አታነሳስረኛ ሂዳ እንዴ ምን አንተ ምን የምትደውስ ምን ያረካስ ዛሬ ጀምሮ ማለት ነው እየመጣ በየመንገዱ ወረቀት አትስጠኝ ቢገባ እሺ እኔ ምንም አላደርግም ምንም አላደርግም ቢያንስ እንኳን ይሄ ቀጠሮ እስከሚያልቅ ድረስ ምንም ብታደርጊኝ ስህተት ውስጥ አልገባም ምክንያቱም በዚች አስተጓጉለሽ አንቺን የሆነ ነገር ባደርግ ና ተብዬ ሸቤ እንድገባ ከዛ ቀጠሮ እንድስተጓጉል አላደርገውም እንዳይመስልሽ ለይኩን ነኝ ሄድና አምጣ ሄድ በእናትህ ሄድና ፖሊስ በየጊዜው እየመጣ እንትን አትበለኝ እኮ ተቀበይኝና ሂጂ ይሄን ወረቀት ስትጀምር አምጣ አንተ ወረቀት እንደው እሺ ሙጣ አንተ ባባ አንተ ሁለተኛ በየመንገዱ እየመጣ ደግሞ እንዳትለኝ ማትረባ ተመልካቾች እንዳያችሁት ነው እኔ አልናደድም ግድ የለም የዛሬውን ቀን እንደምንም አልፈዋለሁ እንደምንም ምክንያቱም ዛሬ የሆነ ነገር ባደርግ ችግር እንደሚመጣብኝ ቀጠሮም እንደሚስተጓጎል አውቀዋለሁ ስለዚህ ያለኝ አማራጭ ምንድነው እንደምንም የዛሬውን ቀን መቻል ያን ቀን ማሳለፍ የህግ ወረቀት ተበትኖ ይሄው እንደምታዩት እዚህ ጋር በጣጥሳ ጥለዋለች ህጋዊ ማህተም ያረፈበት በፊታችሁ ያነበብኩት ወረቀት ዛሬ ላይ አሁን ይሄው በሷ እጅ ተበትኖ ወድቋል ይሄ ለህግ አካል እንደማስረጃ ማስቀምጠው ትልቅ የሆነ ምስክር ነው ምስክር ከቪዲዮ በላይ ምንም አለ ብዬ አላምንም ስለዚህ ያችን 19 ቀን ልለፋትና የ19ኛዋን ቀን በ19 ነው ቀጠሮ ያችን ልለፋትና ምን ሊመጣ እንደሚችል ከዛ በኋላ ውሳኔው የኔ ይሆናል በቃ ውሳኔው የኔ ይሆናል ወንድ ልጅ ነኝ ወንድነቴ ዛሬ ተፈትኗል ይሄው እንደምታዩት ነፋስ እየወሰደው ነው እኔም አላነሰው አልነካው እንዳያችሁት በቪዲዮ እያንዳንዱን ነገር ወስዳለሁ ከዛ ውጭ ያለውን ህግ እንደሚያደርግ ያደርገናል ተከታታዮች ተመልካቾች ያያችሁትን አይታችኋል አይናችሁን መካድ አትችሉም ከዚህ ውጪ ምንም ማድረግ አልችልም በቃ እኔ መጀመሪያም ቢሆን አልወስድም ይቅርብኝ ከዚህ በፊት የገጠመኝ ነገር ስለማውቀው ይቅርብኝ ብዬ ነበር የሆነውን አይታችኋል ስለዚህ ሁላችሁም ፍርዱን ለእናንተ ትቻለሁ እኔ ምን ማድረግ እንዳለብኝ ምንም ማድረግ አልችልም ምንም ስለዚህ የነበረው የህግ አካል ብታገኘው ጥሩ ነበር እሱ ስለሌለ ጉድ ሆኛለሁ አንዱ ይወድቃል ሌላ ሲነሳ